የትግራይ ህዝብ የጊዜያዊ አስተዳደሩን ፕሬዝዳንት እንዲጠቁም ጥሪ ቀረበ። ጥሪውን ያቀረቡት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ጥቆማ የሚቀርብበት አድራሻ በኢሜይል info@pmo.gov.it መሆኑ የጠቀሱት ጠቅላይ ሚኒስትሩ ጥቆማው መቼ ተጀምሮ እንደሚያልቅ እንዲሁም በህዝብ ጥቆማ የተመረጠው የጊዜያዊ አስተዳደሩ ፕሬዝዳንት እንዴትና መቼ ይፋ እንደሚሆን አስመልክተው በዝርዝር ያሉት የለም። በዚህ መሰረት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግርኛ ቋንቋ እንዲህ ሲሉ አስተላልፈዋል። ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ አስመልክቶ ለመላው የትግራይ ህዝብ የቀረበ ጥሪ በፌዴሪ ህገ መንግስት አንቀጽ 62 ንዑስ አንቀጽ 9 እንዲሁም በፕሪቶሪያው የሰላም ስምምነት መሰረት የፌዴራል መንግስት በክልሎች ጣልቃ ለመግባት ለመደንገግ በወጣው አዋጅ ቁጥር 359/1995 መሰረት እንዲሁም በትግራይ አሳታፊ ጊዜያዊ አስተዳደር በሚመለከት የተደነገገው የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የቆመው ጊዜያዊ አስተዳደር ለሁለት ዓመታት መቆየቱ ይታወቃል። በአዋጅ 359/1995 አንቀጽ 15/3 መሰረት ጊዜያዊ አስተዳደሩ ለሁለት ዓመት ብቻ እንደሚቆይ ይደነግጋል። ይሁን እንጂ በተጨባጭ ምክንያቶች የጊዜያዊ አስተዳደሩ እድሜ ማራዘም ይቻላል። ከላይ በተጠቀሱት ህጎችና በፕሪቶሪያ የሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር የተቀመጡለትን ተልዕኮች አጠናቆ በህዝብ ለተመረጠ መንግስት ኃላፊነቱን ማስረከብ ይገባ ነበር። ይሁን እንጂ የትግራይ ጊዜያዊ አስተዳደር የተሰጡት ዋና ተልዕኮች በተወሰነለት ጊዜ ማጠናቀቅ አልቻለም። ከተሰጡት ዋና ተልዕኮች አንዱ ምርጫ ለማካሄድ የሚያስችል ምቹ መደላድል መፍጠር ነው። ጊዜያዊ አስተዳደሩ ይህንን ቁልፍ ተልዕኮ ባለማሳካቱ ምክንያት እድሜውን ለአንድ ዓመት ለማራዘም አስገድዷል። የፌዴራል መንግስት መሬት ላይ ያለው ተጨባጭ ሁኔታ ከግምት በማስገባት የጊዜያዊ አስተዳደሩ እድሜ ለማራዘም ፖለቲካዊ፣ አስተዳደራዊና የህግ ስራዎች በማከናወን ላይ የሚገኝ ሆኖ ከዚህ ጎን ለጎን የጊዜያዊ አስተዳደሩ ፕሬዝዳንት መሾም አስፈላጊ ሆኖ ተገኝቷል። በደንብ ቁጥር 533/2015 አንቀጽ 3/2 መሰረት የጊዜያዊ አስተዳደሩ ፕሬዝዳንት የመሾም ኃላፊነት የጠቅላይ ሚኒስትሩ ስልጣን ቢሆንም ህዝብ በምርጫ መሪዎች እስኪመርጥ ድረስ የጊዜያዊ አስተዳደሩ ፕሬዝዳንት በመምረጥ በኩል ተሳትፎ እንዲኖረው አስፈላጊ ሆኖ በመገኘቱ የጊዜያዊ አስተዳደሩ ተልዕኮች በብቃት መፈጸም ይችላሉ፣ ሰላምና ደህንነት ያረጋግጣሉ የምትሏቸው እጩዎች በinfo@pmo.gov.it የሚል አድራሻ ወደ ጠቅላይ ሚኒስትር ቢሮ ከዛሬ ጀምራችሁ ጥቆማችሁን መላክ እንደምትችሉ እናሳውቃለን። ክቡራን ተመልካቾቻችን በዚህና በሌሎች ተጨማሪ ጉዳዮች ላይ ተጨማሪ ማብራሪያ ሊሰጠን ጋዜጠኛና ደራሲ አርአያ ተስፋ ማርያም በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር አጠር ያለ ቆይታ አድርጋለሁኝ ማለት ነው። ጋዜጠኛና ደራሲ አርአያ ተስፋ ማርያም በመጀመሪያ ደረጃ እንግዳችን ስለሆንክ እጅግ አድርጌ አመሰግናለሁ። እንግዲህ ቀደም ሲል ከላይ በሲናው ላይ ለማመላከት እንደሞከርነው ክቡር ጠቅላይ ሚኒስትሩ በዛሬው ዕለት ለትግራይ ህዝብ ጥሪ አስተላልፈዋል። በጥሪያቸውም እንግዲህ በተለይ ባለፉት 2 ዓመታት የነበረውን የፕሪቶሪያ ስምምነት መሰረት በማድረግ የጊዜያዊ አስተዳደር እንዲቋቋም የተደረገበት ሂደት ነበረ። እንግዲህ የዚህ የጊዜያዊ አስተዳደር ሲቋቋም ላለፉት 2 ዓመታት በርከት ያሉ ስራዎች የተሰሩበት ሂደት አለ። እንግዲህ ክቡር ጠቅላይ ሚኒስትሩም በፓርላማ ቀርበው እንዳነሱት ከተሰሩ ስራዎች መካከል በተለይ ጦርነት እንዳይቀጥል የተለያዩ መሰረተ ልማቶች ደግሞ ወደ አገልግሎት እንዲገቡ በማድረግ ረገድ ጥሩ ስራ እንደሰራና ግን ቀሪ ስራዎች ሊኖሩ ይችላሉ። እሱን ደግሞ ገምግመን አስፈላጊውን ውሳኔ የምንሰጥበት መቀየር ያለበት አካልም ካለ እንዲቀየር እናደርጋለን ብለው በፓርላማ ያቀረቡበት ሂደት ነበር። እንግዲህ ያን መነሻ በማድረግ ይመስላል ክቡር ጠቅላይ ሚኒስትሩ ዛሬ መግለጫ ወጥተዋል፣ ጥሪ አቅርበዋል። የጊዜያዊ አስተዳደሩን ለቀጣይ 1 ዓመት ሊመራ የሚችል አንድ ሰው ወይ ደግሞ ከዛም በላይ መምረጥ የሚችልበት ህብረተሰቡን ማሳተፍ የሚቻልበት ሁኔታ የተፈጠረበት ሂደት አለ። እንደው አጠቃላይ ወደ ሌሎች ጉዳይ ከመግባታችን በፊት ይህ የጠቅላይ ሚኒስትሩን ጥሪ እንዴት ተመለከትከው የሚለው ነገር እስኪ ነኝ። በጣም ጥሩ። እንግዲህ ጠዋት ነው ከአጋጣሚ ከእንቅልፌ ስነሳ እንትኑን ያየሁት። ያው በመንግስት በኩል ማስተካከያዎች እየተደረጉ እንደሆነና ባለፈው ሐሙስ የፓርላማ ውይይት ላይ ክቡር ጠቅላይ ሚኒስትሩ የሰጡት ማብራሪያ ነበር። በዚህ ጉዳይ ላይ ማስተካከያዎች እንደሚኖሩ ማራዘም ካስፈለገ እና እስከ ምርጫው ማራዘም እንደሚያስፈልግ ቀደም ሲል እንግዲህ በ2 ዓመት የስራ ጊዜ ውስጥ ጭቅጭቆች እንጂ ስራዎች ሲሰሩ እንዳልነበረም ጠቆም አድርገው አልፈዋል። ለማንኛውም ደካማና ጠንካራውን ጎን ያይዘው ገልጸው ነበርና በዛሬው ዕለት በትግርኛ የተጻፈውን አይቼዋለሁ።
ከአንዳንድ ከፍተኛ ባለስልጣናትም ስለ ጉዳዩ ማብራሪያ ለመጠየቅ ሞክሬ ነበረ እና ለህዝብ ኦፒኒየን ነው ያ ነገር የቀረበው እንጂ በዛ መሰረት ምርጫ ወይም በሚሰጠው ድምፅ ሰዎች ማለት በላመራሩ የሚሆኑ ሰዎች የቀጥታ እንትን ይደረጋሉ ማለት ይሾማሉ ማለት አይደለም። ግን የህዝቡን አስተያየት ለመሰብሰብ ያለመ ይመስለኛል እና በዛ ላይ እንግዲህ በዚህ ሰዓት በትግራይ ውስጥ ከሳምንታት በፊት መፈንቅለ መንግስት በማድረግ ስልጣኑን የተቆጣጠረ ኃይል አለ። በቢሮዎች እየገባ ማህተም የመቀማት ቢሮዎችን ከዞን ጀምሮ ከከተሞች ጀምሮ እስከ ዞን፣ ቀበሌ፣ ወረዳ የማህተምና ቢሮዎችን ሰብሮ በመግባት እየተቆጣጠረ ነው። የኃይል እርምጃም እየወሰደ ነው። በርካቶች እየተገደሉ እየቆሰሉ እስራትና ግርፋት እየደረሰባቸው እንደሆነ በማህበራዊ ሚዲያ በሚወጡት ተጨባጭ ማስረጃዎች እና የአካል መጉደል የሞቱትንም ሰዎች ጭምር እያየን ነው። ህዝቡ ለውጥ ይፈልጋል። ይሄንን ለውጥ ደግሞ ወደኋላ መቀልበስ አይቻልም። የአቶ ጌታቸው ረዳ አመራር በውስጡ ብዙ ሳንካዎች ቢኖሩበትም አንድ የፈነጠቀው ነገር ለውጥ በወጣት ውስጥ እንዲሰራጭ የትግራይ ህዝብ እስከዛሬ ለ50 ዓመታት ታፍኖ ተረግጦ የነበረውን አስተሳሰብ ፈንቅሎ በመውጣት በህወሓት ላይ ከፍተኛ ዘመቻና ከፍተኛ ተቃውሞ በሰላማዊ መንገድ እየገለጸበት የነበረ ነው። እንግዲህ እዚሁ ኢትዮጵያ ውስጥ ይፈጽሙ የነበረውን ግድያና ድብደባ እንዲሁም እስርና እንግልት እዛም ቀጥለውበታል። በርካቶች እንግዲህ በጊዜያዊ መስተዳድር ውስጥ ይሰሩ የነበሩ የተወሰኑት ወደ አዲስ አበባ ሲመጡ፣ በርካቶች ደግሞ ታስረው ግፍ እየተፈጸመባቸው ነው። አንዳንዶቹም እንግዲህ ከሰራዊቱ አካል ጋር በመሆን ወደ ጫካ ያወረዱበት ሁኔታም አለ። ይሄ እንግዲህ የሚደገፍ ባይሆንም ጦርነት ግን መሳሪያ ይዘው የሚዋጉትን የነ አደመ የማለትም የነ አለም ደብረጽዮንና ወንጀል ነው ቡድን የሰራዊት አዛዦች ህገወጦች ማለት ነው። ያን ቡድን የደገፉ እነሱን እንግዲህ ለመጋፈጥና ከህዝቡ ጎን ለመቆም ነው ይህንን እርምጃ እየተወሰደ ያለው። እንግዲህ ሌላው ስጋት አሁን ክቡር ጠቅላይ ሚኒስትሩ በዛሬ የሚያወጡት አለ ማሻሻያና ማስተካከያ ይደረጋል ተብሏል። ነገር ግን ይሄ ቡድን በምርጫ ቦርድም የታገደ ነው። በህገወጥ መንገድ ስልጣን ተቆጣጥሯል ወይም መፈንቅለ መንግስት አድርጓል። እንግዲህ ባለፈው አቶ ጌታቸውን በሚዲያ ቀርቦ እንደተናገረው ህገወጥ የግድያ ሙከራም ሊያደርጉበት ነበረ። ስለዚህ ይሄ ባለበት ሁኔታ አሁን እነዚህ ሰዎች ያንን ተቀብለው አዲሱን ለአንድ ዓመት ስልጣን ይዞ እስከ ምርጫው ጊዜ የሚቆየውን ጊዜያዊ አስተዳደር አዲሱን ተቀብለው አሁን የያዙትን ስልጣን ለቀው ይወጣሉ ተብሎ አይገመትም። ምክንያቱም ባህሪያቸው ጦርነት ስለሆነ፣ ጦርነት ደግሞ ከሌለ የትግራይ ህዝብ ስለሚጠይቃቸው ስለሚያውቁ ነው። አሁንም ከአንዳንድ የውጭ ኃይላት ጋር በመሆን ወደ ጦርነት ለመግባት የተለያዩ ድብቅ አጀንዳዎችን እና የተለያዩ ንግግሮችን ወይም የጦርነት ጉሰማ ውይይቶችን በድብቅ እያደረጉ ያሉት። እንደው አርያን እንደምታውቀው እንግዲህ ባለፉት ዓመታት የህወሓትን ሴራ እና አጠቃላይ የፕሮፓጋንዳ ስራ ቀድመህ ነቅተህ በማወቅህ ህወሓትን በጣም ስታገል ከነበሩ ግንባር ቀደም ሰዎች አንዱ አንተ ነህ። በአንጻሩ ይሄ ቡድን እንግዲህ እንደሚታወቀው ባለፉት ዓመታት የትግራይ ህዝብን በተደጋጋሚ ወደ ጦርነት ሲያስገባ እንደነበር ይታወቃል። አሁንም ቢሆን ቅድም እንዳልከው በየሰፈሩ በየመንደሩ እየገባ ማህተም እየለቀመ ህገወጥ የሆነ እንቅስቃሴዎችን ያደረገና ኩዴታ ለመፈጸም እንቅስቃሴ ሲያደርግ የነበረበት ሂደት አለና እንደው ከዚህ ጋር ተያይዞ አሁን ላይ በተለይ ባለፈው ጊዜያዊ አስተዳደሩ ማለት ነው አቶ ጌታቸው መግለጫ ከሰጡ በኋላ ምናልባት ጀነራል ታደሰ ወረደ ምክትል ስለነበሩ እሳቸውን ወደ ስልጣን ያመጣሉ የሚል ጥርጣሬዎች ነበሩ። አንዳንድ ሰዎችም እንደዚሁ በድፍረት ሲናገሩ የነበረበት ሂደት ነበረ። በአንጻሩ ግን የሆነው ከዛ በተቃራኒ ነው የሆነና እንደው ከዚህ ጋር ተያይዞ ምን ልትለው የምትችለው ነገር አለ? ማለት ሰው ጠብቆት የነበረው ሲባል የነበረው እነሱን ነበረ። በአንጻሩ ደግሞ የሆነው ደግሞ ሌላ ነው። ጠቅላይ ሚኒስትሩም ያስተላለፉት መልእክት ያው የምታውቀው ስለሆነ ማለት ነው። እና እዚህ ላይ ምን ማለት ትችላለህ አርያ? በጣም ጥሩ። እንግዲህ እነዚህን ጉዳዮች እከታተላለሁ። ከቅርብ መረጃዎችም ከቅርብ ምንጮችም መረጃዎች ለማግኘት ሞክራለሁ። የራሴም ሚዲያ አዲስ የከፈትኩት አዲስ ጉዳይ የሚል ሚዲያ ስላለኝ እና እንግዲህ ከዚህ ቀደም ከ4 ወርና ከ5 ወር በፊት በተደጋጋሚ ለ5 ጊዜ በተለያዩ በወር በተለያዩ ጊዜያት እነ ደብረጽዮን እዚህ ሲመጡ ይጠይቁ የነበሩት
እኛ ህወሓትን ወደ ስልጣን ይስጡን እንጂ ለጠቅላይ ሚኒስትሩ ይሄንን ጌታቸውም አረጋግጦታል። እኔ ግን ቀደም ብዬ ነበር እነዚህ መረጃዎች ማውጣቸው የነበረው ስልጣን ይስጠን እንጂ ብልጽግና ሆነን ተደምረን እንቀጥላለን ይሉ ነበር እና ጌታቸውን ያስወግድልን ታደሰን በኋላ ላይ እንደውም ይዘውት የመጡት መረጃ ማነው እንትን ተማጽኖ ታደሰ ወረደ ፕሬዚዳንት ሆኖ ይቀጥል ብቻ ጌታቸውን አንሱልን ነበረ። ምክንያቱም አቶ ጌታቸው ባሪያ ሆኜ መቀጠል አልፈልግም ስላሉ እና ጠንካራ አቋም ስለያዙ በአንድ አስተሳሰብ ትግራይ መመራት ስለሌለባት ለውጥ መምጣት አለበት ስላሉ ነው። የበቀደሙንም ስነግርህ እንግዲህ ክቡር ጠቅላይ ሚኒስትሩ ሐሙስ ከማድረጋቸው በፊት ሰኞ ዕለት እንደሰበር አድርገን ገብተን በሚዲያችን የተናገርነው ነገር ታደሰ ፕሬዚደንት ሆኑ በሚል አንዳንድ እነሱ የሚደግሟቸው የተወሰኑ ሚዲያዎች በጣት የሚቆጠሩ ይሄንን ነገር አውጥተው ነበር። ማንም ያዛቸው እነ ደብረጽዮን ነው የሚያዟቸው። ስለዚህ ይሄ እንዳልሆነ እና ይሄም እንደማይደረግ በተደጋጋሚም ክቡር ጠቅላይ ሚኒስትሩ በውይይት በሚያደርጉበት ጊዜ በዝግ ስብሰባ ከሁለቱም አካላት ጋር ከመስተዳድሩም ከህወሓትም ሰዎች ጋር ይሄ የስልጣን ጥያቄ የምታመጡት ነገር በጭራሽ በፌዴራል መንግስት ተቀባይነት የለውም ብለው ቁርጣቸውን ነግሯቸው ነበር። እነዛ አንዳንድ ሚዲያዎች ግን ታደሰ ወረደ ተሾመ፣ ደብረጽዮን እንደዚህ ሊደረግ ነው፣ ጌታቸው ሊነሳ ነው እያሉ ይዋሹ የነበሩትን ጠቅላላ የፕሮፓጋንዳ ያንን ለማጋለጥና የጊዜያዊ መስተዳድሩ ፈርሶ ሌላ እንደሚቋቋም አስቀድመን እንግዲህ እሳቸው ማብራሪያ ከሰጡበት ከሐሙስ በፊት ሰኞ ቀን ያስተላለፍ ነው። በትክክልም ከተረጋገጡ የቅርብ መረጃ ምንጮች ያገኘ ነው ስለነበር ይሄንን ነው ያስተላለፍ ነው በሚዲያችን እና የሆነውም ይሄ ነው። ነገር ግን ቅድምም እንዳልኩ እነዚህ ሰዎች አሁንም እያሉ ያሉት ምንድን ነው? ትግራይን የምናስተዳድረው እኛ ነን እያሉ ነው። ይህንንም ልክ ክቡር ጠቅላይ ሚኒስትሩ መግለጫ በሰጡበት ማብራሪያ በሰጡበት ሐሙስ ምሽት ሆኖ የህገወጡ በምርጫ ቦርድ የታገደው የህወሓት መሪ ነን የሚሉት ሰዎች ያወጡት መግለጫ ምንድን ነው? ተቀባይነት የለውም ይሄ የሚል ነው። ያ እንግዲህ ከዚህ ቀደም ታስታውስ እንደሆነ ህገወጥ ምርጫ በማካሄድ ነበር ወደ ጦርነቱ የገቡት። አሁንም ደግሞ ሰራዊት ሲያስመርቁ በአድዋ መጽሐፍ ምረቃ ብለው ሰራዊት ሲያስመርቁ አይተናል። እነ ድንኩል በሌላ በኩል ሲያስመርቁ እያየን ነው። እነዚህ ሰዎች ይህንን ወታደራዊ ትርኢት ጭምር እያሳዩ ያሉት ምን ለማድረግ ነው? ምንም በ2012 ያሳዩ የነበረውን እንቅስቃሴ ነው አሁን እየደገሙ ያሉት። ነገር ግን ጦርነት መፍትሄ አይሆንም። የትግራይም ህዝብ አይቀበላቸውም። በርካታ የሰራዊቱ አባላት መሳሪያቸውን ይዘው እየወጡ በ10 ሺዎች የሚቆጠሩ ወደ የቤታቸው ወደ ሌላም ቦታ እየሄዱ ራሳቸውን እያደራጁ ነው። ይሄ በጭራሽ የሚሳካላቸው አይደለም። እንደምታየው ማህበራዊ ሚዲያ ላይ መሳሪያ ይዘው ወደ ወላጆች ተኩስ ስትባል ወደ ተኩስ ስትባል ከምትተኩስ ወደ አዛዦች እነዚህን ህገወጥ ውሳኔ በማሳለፍ ዳግም ጦርነት ሊቀሰቅሱብህ ወደሚፈልጉት ወደ እነሱ አፈሙዝህን አዙር እያሉ እየተናገሩ ነው። እያየን ነው እና እነዚህ ሰዎች በሰላም አዲሱን የሽግግር መንግስት ተቀብለው ቦታውን ይለቃሉ እኔ አይመስለኝም በግሌ። ምክንያቱም ካላቸው ባህሪ በመነሳት ማለት ነው። ግን አሁን አንዳንድ ሀሳቦችም ይመጣሉ። በነገራችን ላይ አንዳንዶቹ ኦፊሻሊ እገሌ ቢሆን የሚል ሀሳቦችን ይሰጡ ያለበት ሁናቴ እያየን ነው በአንድ በኩል ማለት ነው። በአንድ በኩል ግን ህወሓት ያው ካሁን ቀደም በህገወጥ መንገድ ያጠራቀመው ገንዘብ አለው፣ ሀብት አለው፣ ወርቅም በለው የተለያዩ ማዕድናቶች እጁ ላይ አለ። ይህንን የምርጫ ሂደት ምናልባትም ጠቅላይ ሚኒስትሩ ያቀረቡትን ጥሪ ሃይጃክ ሊያደርገው ይችላል። አሁን እንዳልከው ነው ማለት ስልጣን አንለቅም ብሎ ኦፊሻሊ መናገራቸው ሳይበቃ ከዛ ባሻገር ግን ኢቭን ምርጫ እንኳን ይደረግ ወይ ህዝቡ ይምረጥ እንኳን ቢባል ይህንን የህዝቡን ሀሳብና አስተያየት ሃይጃክ የማድረግ እድላቸው በጣም ሰፊ ነው እና ይሄ አዋጭ አይደለም የሚል ሀሳብ የሚሰጡ ሰዎች አሉ። እዚህ ላይ ያለ ሀሳብ ምንድን ነው? አሪያ የትኛውን ምርጫ ነው ቴዲ? አሁን በሚቀጥሉ ከአንድ ዓመት በኋላ የሚካሄደው ነው። አሁን ይሄ ጊዜያዊ መስተዳድር የጠቅላይ ሚኒስትሩ ያደረጉት ጥሪ አለ። በጥሪያቸው ምንድን ነው ያሉት? ጥቆማ ስጡኝ ነው ያሉት እና ይህንን ጥቆማ ደግሞ የሚሰጠው በኢሜይል አድራሻ ነው። በኢሜይል አድራሻ የሚሰጥ ጥቆማን ያው ካላቸው ሪሶርስ ካላቸው ሀብት ካላቸው ገንዘብ ህገወጥ ገንዘብ ጋር ተያይዞ አጠቃላይ ትግራይ አካባቢ ያለውን ኢሊቱንም እንደዚሁም ዲያስፖራውንም ሃይጃክ የማድረግ አቅም አለው ህወሓት እና ይሄ ነገር አያዋጣም የሚል ሀሳብ የሚሰጡ ሰዎች አሉ። እዚህ ላይ ያለ አስተያየት ምንድን ነው? በጣም ጥሩ። ይችን ጥያቄ ለአንድ ከፍተኛ ባለስልጣን አቅርቤ ነው በቀደም ከሰዓታት በፊት ማለት ነው። ምክንያቱም የጠቀስኩት ምንድን ነው
ሀቂ በዚህ በህግ ማስከበር የተገደለው የስብሐት ነጋ ልጅ 5000 ፌስቡክ ሰራዊት አስተማርቶ ነበር። አብዛኞቹ በህይወት ያሉ አይመስለኝም። ግን የተወሰኑት እንደምታያቸው አንድ ሰው አስተያየት ሲሰጥ በጅምላ ግር ብለው ያው ተመሳሳይ አይነት የስድብና የውግዘት እንትን ለነዛ ደግሞ ድጋፍ ማድረግ ይታያሉ። በተለያዩ ስም ተደብቀው ተሸፍነው እነዚህስ እንደው ለክቡር ጠቅላይ ሚኒስትሩ ላቀረቡት ኢሜይል አድራሻ ላይ ድምጽ ለነ ደብረጽዮን ቡድን ቢሰጡ እንዴት ይሆናል የሚል እና ሌሎችንም ኃይሎች ጨምረው ማለት ነው የራሳቸውን ቡድን እንዳልከው እንደተከስከው ከውጭም ከሀገር ውስጥም እና እነሱ ቢሰጡ እንዴት ይሆናል? ይሄ እኮ ኦፒኒየን ነው አለኝ። ስለዚህ ለምርጫ ሳይሆን ይሄ ነገር ምርጫ ሊካሄድበት ሳይሆን የህዝቡን የልብ ትርታ ለማወቅ ነው። ይሄንን ደግሞ ለማወቅ መቼም ይቸግራሉ ብዬ አላሰብም። የጠቅላይ ሚኒስትሩም ቢሮዎች በተመለከተ የሚቸገሩበት ጉዳይ አይኖርም እና የህዝቡን ኦፒኒየን ለማወቅ እንጂ ቀጥታ ያንን ተቀባይነት ይኖረዋል አይደለም። በመጀመሪያ ደረጃ ምርጫ ቦርድ ያቋቋሙት ራሳቸው ናቸው በስልጣን ላይ። ስለዚህ ምርጫ ቦርድ ላስተላለፈው ውሳኔ ተገዢ መሆን አለባቸው። ምክንያቱም ለ3 ወር አግዷቸዋል፣ በትዕቢት ቀጥለዋል። ስለዚህ በዚህ በታገዱበት ሁኔታ ከነሱ አመራር መምጣትና መሾም አይችልም። ምክንያቱም የታገደ ቡድን ነው። ማንን ወክሎ ነው እዛ ጋር ሊመጣ የሚችለው? ምናልባት ከሌሎች አካላት በገለልተኝነት ሊመጡ ሊካተቱ የሚችሉ ሰዎች ይኖራሉ። አለበለዚያ ግን ያንን ለማድረግ ይታሰባል ብዬ አላስብም። እኔ እንደው ከዚህ ጋር ተያይዞ አሁንም ቢሆን ማለት ነው ይሄ የአንጃው ቡድን በተለይ ከጊዜው አስተዳደሩ አግነስት የቆመው የአንጃው ህወሓት ቡድን አሁንም ቢሆን ከሴራው የሚቆጠብ ኃይል አይደለም የሚል ሀሳቦች ይነሳሉ። ምክንያቱም ደግሞ እንደምታውቀው ታሪካቸውም ካሁን ቀደምም በተደጋጋሚ በሀገር አቀፍ ሚዲያዎችም እንዲሁም ደግሞ በግል የሚዲያ ተቋማትም እየወጣ ያለውን ሴራ ስታጋለጥ የነበረበት ሂደት ስለነበረ ማለት ነው። አሁን እነ ምግበይም ብታያቸው፣ እነ ታደሰ ወረደም ብታያቸው፣ ሌሎችንም እንደዚሁ እነ ደብረጽዮንም ብታያቸው በእውነት እነዚህ ሰዎች እንደው እድሉ ቢያገኙ መምራት የሚችሉ ሰዎች ናቸው ወይ? ምክንያቱም ይሄ ክፍትን የተደረገው ያው መድረኩ ክፍት ነው እንዳልከው ሀሳብ ለማሰባሰብ የህብረተሰቡን የልብ ትርታ ለማወቅና እንደ ግብዓት ለመጠቀም ሊሆን ይችላል። ግን ደግሞ እንደው እነዚህ ሰዎች ቢመጡ የትግራይን ህዝብ መምራት የሚችሉ ናቸው። አንዳንዶቹ እንደውም ሀሳባቸውንም በአግባቡ መግለጽ የማይችሉ ሰዎች ናቸው። ነገር ግን በረጅም የስልጣን እንትን ላይ የነበሩ ሰዎች ናቸው አንዳንዶቹ ስታያቸው ማለት ነው። እዚህ ላይ ያለ አስተያየት ምንድን ነው አርአያ? ምንም እኮ ታየ። በመጀመሪያ ደረጃ በ50 ዓመት በህወሓት አመራር ዘመን ያለቀው ወጣት ከዛ እንግዲህ በጥፍ እና በስንት ፐርሰንት እንደምናባዛው አላውቅም እና ያለቀው ወጣት ከዛ በጥፍ በሚሊዮን የሚቆጠር ወጣት ነው በዚህ ጦርነት ያለቀው። ትግራይን ማስተዳደር አልቻሉም ብቻ ሳይሆን ሀሳብ ማፈለቅ አይችሉም። የሀሳብ ድኩማን ናቸው። ትላንትና በ67 በ69 ህንፍሽፍሽ በ77 እንደገና ደግሞ በ93 በእንደዚህ ወቅቶች የነበሩ የፓርቲው ስንጠቃዎች ወይም እንፍሽፍሽ ብለው በሚጠሩት ላይ 1990ዎቹ አካባቢ ነበር ዘመቻዎች ነበሩና እነዛ ቃላት ኮፒ ፔስት ተደርገው ነው አሁንም የሚነገሩ ያሉት። አድሃሪያን ባንዳ ምን አሁን ጌታቸውን ትላንትና ምንድነው መጋቢት ላይ ሊሾም ከአንድ ቀን በፊት ጀግና ሲሉት ነበር። ከዛ በኋላ በአንድ ቀን በአንድ ጀንበር ወደ ባንዳነት ነው የተለወጠው። እነንትናንም ጻድቃንም ሌሎቹንም እኔ ማንም ደጋፊ ሆኜ አይደለም። ነገር ግን ሀሳብ በማፈልቅ በኩል ድኩማኖች ናቸው። በሀሳብ ደረጃ በፖለቲካ ብስለትና በእውቀት ጌታቸው ይበልጣቸዋል። ምንም አያጠራጥርም። እሱ ጋርም ያሉት እነ ጻድቃንም የተሻሉ ናቸው ከነዛ። ስለዚህ ይሄንን ቡድን የሚመራው በነገራችን ላይ በቀጥታ ከአሜሪካን ሆኖ ያረጋገጥኩት ነገር ስብሐት ነጋ ነው። ስለዚህ ስብሐት አሁንም እንደዚህ አድዋን ዳይናስቲ ለመመለስና ወደ ስልጣን ለማምጣት የሚያደርገው ይሄ የጉጅለ ነው የሚባለው የሱን አይነት እንትን ስለሆነ እነዚህ ሰዎች ተመልሰው አሁንም የትግራይን ህዝብ ከእልቂትና ከእርዳታ ጠባቂነት ያለፈ ምንም ሚና ስለማይጫወቱና ምንም አዲስ ሀሳብ ስለማያመጡ በጭራሽ ትግራይን ይመራሉ ተብሎ በጭራሽ አይታሰብም፣ አይገመትም። ምክንያቱም የትግራይ ህዝብ በለውጡ በአሁኑ ሰዓት እያሳየ ያለው እንቅስቃሴና በየመድረኩ እየተገለጸላቸው ያለው ይሄው ነው። እንደው አሁን ስብሐት ነጋ እንግዲህ ታውቃለህ ከዚህ እንዴት
እንደተያዘና እንዴት እንደተለቀቀ ታውቃለህና አሁንም እድሜውን አንተ ያልኩበት ምክንያት ስላለኝ ነው አንተ ያልኩ የምጠራው በነገራችን ላይ ግን እድሜው የተሻገረ ነው እንደውም እንደ አንዳንዶቹ አነጋገር አንድ እግራቸው ጉድጓድ ውስጥ የከተቱ ካሉት ሰዎች አንዱ እሱ እንደሆነ ነው የሚገለጸው በአንጻሩ ግን አሁንም ቅድም እንዳልከው ከሴራው አላመለጠም ይህን ሴራው እየጎነጎነ ባይዜ ፕራክቲካሊ እንደዛ ነው እውነት ለመናገር ማለት ነውና እንደነዚህ አይነት ሰዎች ላለፉት 50 እና 60 ዓመታት እንግዲህ የትግራይ ህዝብን ምን ውስጥ እንደከተቱት ታውቃለህ አሁንም ቢሆን እነሱ ሌላ ቦታ ሆነው ድጋሚ ሌላ ሴራ ያሴሩ ያለበት ሂደት ነው ያለውና እንደው እስከ መቼ ነው ይሄ ነገር መቀጠል ያለበት እንደው ለትግራይ ህዝብስ ምንድነው የምትለው ከዚህ ጋር ተያይዞ ምንም ግልጽ እኮ ነው ህዝቡ በነገራችን ላይ ማንም ምንም ሳይቀሰቅሰው ለውጥ እንደሚፈልግ ከሰራዊቱ እስከ ገበሬ ከምትለው መንደር ያለ ሁሉ ሳይቀር የለውጡን እንቅስቃሴ በደንብ ደግፎታል እነ ስብሐት ያረጀ በሰበሰና አላቀር የሆነ በግድያና በአፈና ያለፉበት ታሪክ ከዚህ በኋላ በትግራይ በጭራሽ አይቀጥልም ምክንያቱም አሁንም ያለው በተግባር ሜዳ ላይ የሚታየውም ከነሱ ጋር ትንቅንቅ ነው እና ስለዚህ እኔ አሁን እንዳልከው ምልስ ስብሐት ነጋ አቦይ ምናምን ሲሉት በጣም ነው የሚገርመኝና በቀደምለት ጀነራል ዮሐንስም በአንድ ሁለት ፕሮግራሞች ላይ ኢንተርቪውን ሲመለከት በከበረሃ ጀምሮ ሴራና ጥፋት እንጂ አንድ ጽሑፍ ጽፎ አያውቅም አለው ስብሐትን ስለዚህ እነዚህ ሰዎች ከንባብና ከእውቀት የተፋቱ ስለሆኑ ሁሌም በየዕለቱም ከ50 ዓመት በፊት አሁን ከ50 ዓመት በኋላ የሚያስቡት በመሳሪያና በጦር በመግደል በማፈን በማሰር በማንገላታት ስም በማጠልሸት በማጥቆር በዚህ ሂደት ውስጥ ነው ያሉት ይሄ ደግሞ ሰለቸው ጀግናነህ ወታደርነህ ባጥንት እንትናትልም ግንባርን ለጥይት ትሰጣለህ ምናምን ሰለቸው በቃ እኮ እና በጣም ብዙ በርካታ ጉዳተኞች ከ100 ሺህ በላይ በትግራይ በሚገኝ ካምፕ ውስጥ ባሉበት ሁኔታ የሚሰደቡትን ስድብ ተሰምተሃል በእነምግብ እነዚህ ለነሱ ሲሉ ለነሱ ህይወት መትረፍ ሲሉ የቆሰሉና አካላቸውን ያጡትን ምንድነው ምን በጣም አስቀያሚ ስድብ በቀደም በትግርኛ ሲሰድባቸው ነበር ምግብምና ስለዚህ ይሄ ነገር ይቀጥላል ተብሎ በጭራሽ አይታሰብም ህዝቡን በአንድነት ተሰልፏል በጣም ጥሩ እውነት ለመናገር ጋዜጠኛና ደራሲ አርአያ ተስፋ ማርያም በቀጥታ መስመራችን ገብተህ ለሰጠን ጠለቅ ያለ ማብራሪያ እጅግ አድርጌ ነው የማመሰግነው እንግዲህ በሌላ ጊዜ ደግሞ ሰፋ ያሉ ጉዳዮችን እናነሳለን እንደምትሰጠንም ተስፋ እናደርጋለን መልካም ምሽት ይሁን ለአርአያ መልካም ምሽት እሺ